የሐቅ ደጋፊ እንጂ የጀማዓ ደጋፊ አትሁን። የጀማዓ ደጋፊ ከሆንክ ልክ እንደ ጃሂልያ ሰዎች አነ ማአ ጉዘያ ኢን ኸወት ኸወይት ወኢን ተርሹድ አርሹድ የሚል የጃሂልያ ሰዎች ምን ነበር ቃዒዳቸው? እኔ ከጉዘያ ጋር ነኝ፣ እኔ ከጎሳዬ ጋር ነኝ፣ እሷ ከተሳሳተች እሳሳታለሁ፣ እሷ ከዳነች እድናለሁ የሚል ማለት ነው። ኡንሱር አኻከ ዛሊመን አው መዝሉመን በጥሬው ነበር የሚሄዱበት። ወንድም ቢበድልም ቢበደልም እርዳው ይላሉ እነሱ። በሐቅም ላይ ሲሆን በባጢልም ላይ ሲሆን ከጎኑ ቁም። ነቢያችን ግን እቺን ቀየሯትና ምን አሉ? ኡንሱር አኻከ ዛሊመን አው መዝሉመን ቀየሩትና ወንድምህን በዳይን ይሁን ተበዳይም ሲሆን እርዳው አሉ። ሰሃቦች እንደኛ ግትር አይደሉም። የኛ ሰው እኮ ብዙ የቁርአን አንቀጽ ብትነግረው ሌላ ደሊል ይፈልጋል። መጥፎ በሽታ ማለት ምንድነው? አቋም ይዘህ ስታበቃ ለአቋሙ መረጃ መፈለግ። ሸሪዓችን ጤናማው አስተምሮ ያስተማረው ምንድነው? አቋም አትያዝ። መጀመሪያ መረጃዎችን ትይዛለህ። ከዛ በኋላ መረጃውን ተንተረሰህ አቋም ትይዛለህ። ሰው ግን ምንድነው የሚያደርገው? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። የሐቅ ደጋፊ እንጂ የጀማዓ ደጋፊ አትሁን። የጀማዓ ደጋፊ ከሆንክ ልክ እንደ ጃሂልያ ሰዎች አነ ማአ ጉዘያ ኢን ኸወት ኸወይት ወኢን ተርሹድ አርሹድ የሚል የጃሂልያ ሰዎች ምን ነበር ቃዒዳቸው? እኔ ከጉዘያ ጋር ነኝ፣ እኔ ከጎሳዬ ጋር ነኝ፣ እሷ ከተሳሳተች እሳሳታለሁ፣ እሷ ከዳነች እድናለሁ የሚል ማለት ነው። ኡንሱር አኻከ ዛሊመን አው መዝሉመን በጥሬው ነበር የሚሄዱበት። ወንድም ቢበድልም ቢበደልም እርዳው ይላሉ እነሱ። በሐቅም ላይ ሲሆን በባጢልም ላይ ሲሆን ከጎኑ ቁም። ነቢያችን ግን እቺን ቀየሯትና ምን አሉ? ኡንሱር አኻከ ዛሊመን አው መዝሉመን ቀየሩትና ወንድምህን በዳይን ይሁን ተበዳይም ሲሆን እርዳው አሉ። ያ ረሱላህ አሏቸው ሰሃቦች። ተበዳይ ሲሆን ኦኬ እንረዳዋለን፣ እሺ አሉ፣ ይገባዋል አሉ። በዳይ ሲሆን እንዴት እንረዳዋለን? ከሱ ጎን እንቆማለን እንዴ ሲሏቸው፣ አዎ ትቆማላችሁ። ያ ምንድነው? ሲሳሳት ጥፋት ላይ እንዳይወድቅ እጁን ትይዘዋለህ ነው ያሉት። ያንተም ጀማዓ ነው የምትለው ስህተት ላይ ሲገባ ወደ መስመር እንዲመጣ ማለት ነው። ለሐቅ እንዲቆም ነው ሰዎችን ማድረግ ያለብን። አላኩል ያህል በጀማዓዎች መካከል የሚፈጠሩ ልዩነቶችን ማስታረቅ፣ ሰላህ ዛቱ በይን መፍጠር፣ በሰዎች መካከል ልዩነት እንዲጠፋ ማድረግ ትልቅ ዒባዳ ነው። አንድ ጊዜ ምን አሉ ነቢያችን? አላ ኡኽቢሩኩም ቢአፍደለ ደረጀቲን ሚነ ሲያሚ ወሰላቲ ወሰደቃ፣ ልንገራችሁ ወይ ከጾም ከሰላት ከሰደቃ ሁሉ የሚበልጥላችሁ ደረጃችሁን ከፍ የሚያደርግ ነገር አሉ። ቃሉ በላ ያ ረሱላህ አላቸው። ንገረና እንዴት አሲሏቸው? ቃለ ሰላሁ ዛቲል በይን አሉ። በመካከላችሁ ያለውን ችግር መቅረፍ፣ ሱና ጾም ከምትጾመው ሰደቃ ከምትሰጠው ከምትሰግደው ሰላት ይበልጥልሃል። ለአንድነት ጣሩ ማለት ነው። ቃሉ ሲነገር ፎቢያ ያለበት ሰው አለ። ስለ አንድነት ሲነገር ማይመቸው ሰው አለ። ታውቃላችሁ አይደል? ነቢያችን ኡመቴ 73 ቦታ ይከፈል የለ እንዴ እንደዚህ ይሆን የለ እንዴ ምናምን ብሎ የሚያስብ ነቢያችን 73 ቦታ ይከፈላል ማለት ተከፋፈሉ ማለታቸው ትንቢት እኮ ነው። ኡመቶች ላይ እንዲህ ሙሲባ ይደርሳል፣ እንደዚህ ያገኛቸዋል። ይሄ ትንቢት ነው። አንተ አትጠየቅበት። አንተ የምትጠየቀው ምንድነው? ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ፣ ያላህን ገመድ አጥብቃችሁ ያዙ፣ አትለያዩ ተብለሃል። አንድ ሁን ተብለሃል። ያንን ስታጠፋ ትጠየቃለህ። ስለ ክፍፍሉ ግን አንተ አይደለህማ። ይሄ አላህ ክፍፍል አያምጣብን። መከፋፈል እኮ ሙሲባ ነው። አልጀማዓቱ ረሕመቱን አሉ። አንድ መሆን ረሕመት ነው። ወልፉርቀቱ አዛቡን ይላሉ ነቢያችን። ኢማሙ አሕመድ በዘገቡት ሐዲስ ልዩነት በላእ ነው አዛብ ነው ብሎ ነው ያስቀመጡት። ስንለያይ አይደለም እንዴ ዛሬ ዓለም የሚጫወትብን? ቁጥር አንሰለው። ሙስሊሙ ስንት ነው? ከዓለም ከአራት ሰዎች አንዱ ማን ነው? ሙስሊም ነው አይደለም? አንድ አራተኛ። ነገር ግን ዛሬ የት ነው ያለው ሙስሊሙ ስትል ዋይታው፣ ለቅሶው፣ መከራው፣ ጦርነቱ ያለው የት ነው? በሙስሊሙ ሜዳ ላይ ነው ያለው። ይሄ የምናየው ነገር ነው። የምን እጦት ነው? እኛ አንድ አለመሆናችን። ቁርአን ወለዚነ ከፈሩ ባዕዱሁም አውሊያኡ ባዕድ፣ እነዚያ የካዱት ሰዎች እርስ በርስ ይረዳዳሉ። ኢላ ተፈዓሉ ማለት እናንተ ሙስሊሞች አንድ ባትሆኑ፣ ኢላ ተፈዓሉ ማዕናሁ ኢለም ዩናሲር ባዕዱኩም ባዕደን ወኢለም ይዋሊ ባዕዱኩም ባዕደን፣ እርስ በርሳችሁ ባትረዳዱ ባትደጋገፉ ተኩን ፊትነቱን ፊል አርዲ ወፈሳዱን ከቢር፣ በምድር ላይ ፊትና ይፈጠራል፣ ኩፍር ይነግሳል። አንተ ዲንን ይዘህ በነጻነት መኖር አትችልም፣ ምድር በፈሳድ ትሞላለች ብሎ ነው ቁርአን ያስቀመጠው። ሰሃቦች እንደኛ ግትር አይደሉም። የኛ ሰው እኮ ብዙ የቁርአን አንቀጽ ብትነግረው ሌላ ደሊል ይፈልጋል። መጥፎ በሽታ ማለት ምንድነው? አቋም ይዘህ ስታበቃ ለአቋሙ መረጃ መፈለግ። ሸሪዓችን
ጤናማው አስተምሮ ያስተማረ ምንድነው? አቋም አትያዝ። መጀመሪያ መረጃዎችን ትይዛለህ። ከዛ በኋላ መረጃውን ተንተረሰ አቋም ትይዛለህ። ሰው ግን ምንድነው የሚያደርገው? የሆነ ባጢል ነገር ይዝና ለሱ ደሊል የሚመስል ነገር ይፈልጋል። ሸይጣንም ደግሞ ያግዘዋል እንደዚህ አይነት ነገር። ከዛ ለያዘው ለባጢሉ ልክ ነሷራዎች እንደሚሉት ሰይጣንም ለተንኮሉ ከመጽሐፍ ቅዱስ ይጠቅሳል ይላሉ አይደል? እነሱ እንዲህ አይነት አባባል አለ። የሆነ የተበላሸ የበከተ ሐሳብ ይዞ ያንን ትክክል ነው ለማለት ምን ይፈልጋል? ይቆፍራል። ሲራ ኪታብ ላይ ይገባል፣ ሐዲስ ላይ ይገባል። የቁርአን አንቀጽ የሚመስል ነው ሹብሃ ነገር ይፈልጋል። ዋዲህ የሆነው ነገር ሳለ ሱሐቦች እንዲህ አይነት ግትር አይደሉም። ዑለማዎች ምን ይላሉ? እዕተቂድ ወስተድል ፈተድል ይላሉ። አቋም ይዘህ መረጃ የምትፈልግ ከሆነ ትጠማለህ ይላሉ። አቋም አትያዝ። አቋምህን መጀመሪያ ነፃ አድርገው። ከዛ ቁርአንና ሐዲስ የሚለውን ወስደህ እሱን ተንተረሰ ነው አቋም መያዝ ያለብህ እንጂ አቋም ይዘህ ቁርአንና ሐዲስን ካየ መነጽሩ ሁሉ የሚታየው ምንድነው? በጠቆረ መነጽር ካየው ሁሉም ነገር ጥቁር ሆኖ ነው የሚታየው ላንተ በሚስማማ መልኩ ማለት ነው።